መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተነ መሳሪያ ሁላችንም ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ታተም መብላት እንኳን አልቻለም ነው ሆን ብላችሁ ነው ቤት እንሂድ ሁለት ሀገር የለንም በቃ ሀገር የለንም ያው ከተማ ልጅ መሄድ የለኝም ሰላም ጤና ይስጥልኝ በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው አሁን የሚገኘው ኢትዮጵያ የኑሮ ሁኔታ የከበደው ወጣትና ዜጋ እንግዲህ ድምጹን ወጥቶ በአዳባይ ያሰማ ይገኛል እንደው ለምን አንደኛችንን አትገሉንም እያሉ ይገኛሉ ማን ነው ይሄን ያለው ምንስ የተፈጠረው ነገር አብረን የምንመለከት ነው የሚሆነው ሁላችሁም የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ ሰብስክራይብ ለምንድን ነው የማታደርጉት እዚህ ቪዲዮ የምንመለከተው እንግዲህ አሁን ላይ ኢትዮጵያ ውስጥ የሚገኘውን ችግርና ሰሚ ያጣውን የህዝቡን የዜጎቹን ጩኸት ነውና ከነዚህ ሰሚ ካጡ ጩኸቶች ማለት እንግዲህ የአንድ እህታችን ድምጽ አሁን ላይ እንግዲህ በስፋት የተስተጋባ ይገኛል እስቲ እህታችን ምንድነው ያለችው ምንስ ነው የገጠማት የሚለው ነገር ሰምተን እንመለስ እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ ማት ሰው ሊሰደድ አይገባም ምን ሴት ብኖር እኔ ነኝ ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም ምን ሴት ደግሞ ሁሉ እኔ ነኝ መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተነ መሳሪያ ሁላችንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም ለምን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት በቃ ምን አይነት እንዴ ሳታም መብላት እንኳን አልቻለም ነው ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ ሁለት ሀገር የለንም በቃ ሀገር የለንም ያው ከተማ ልጅ መሄድ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ ሰጥተው ነው ሄዱ ስራ ሰጥተው ሄዱ ያን ወረቀት እኔ አላቆም አካባቢውን ብዙ አልዞርም ሰፈሩን አላቆም ወረዳው ለካ ሌላ ቦታ ነው ሰዓት ረፈደብኝ ብቻ ወረዳው ጋር ደርሼ እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት በዚህ 2-3 አመት ውስጥ ማለት ነው ቃጥቶኝ ማለት ነው አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ የኔ መጠጥ ቤት ያለው አስፋልት ዳር ላይ ነው ድምጽ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው አስፋልት ዳር ላይ ድምጽ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች እኔ ጋር መኖሪያ ቤቶች ምናምን የሉም እኔ ያለሁበት አስፋልት ዳር ላይ ነኝ ያለሁት ይወስኑ ችግር የለውም የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠውበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው ማለት በኖርማል ስፒከር ነው እየሰራን ያለነው ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ በቃ ሳይለንት ቤት ነው የኔ ቤት ማለት እና ቤቱ እንዲዘጋ ወስነናል እና አላለች እንዲታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር እጄ ሰድጄ እየኖርኩ ይመስለኛል አንዳንዴ በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው የተሰራው ከሰራተኛ አስቤዛ አልፈቅ አረ ግደሉን በቃ እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ ግን ብዙ ነገር በቃ በመንግስት ነገር ሁሉ ነገር ብልሽት ያለብኝ ማለት ነው አንዴ በግብር አንዴ በምን ማለት ነው አረ በቃ እንደው አንድ ቀን ብር ተብሎ የሚከድበት ሀገር ካለ ባካችሁ ከዚህ ሀገር አውጡ እሺ ድምጽ ተበከለሽ በቃ ድምጽ እሺ ኦቨር ድምጽ መጥቷል እና አካባቢውን በጥብጧል እሺ እኔ እኮ ላቀው ይገባል ተጣርቼ ይሄው እንደዚህ ሊሚት ሊኖር ይገባ ነበር ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል እቺ ሴትዮ አላቃትም እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ ምንም ባካል
ለክቻለሁ አለች። እሷ ስላለች ብቻ የሚጸድቅ ገብ እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ የኔ ግብር የምትከፍለው እኔ ላምንበት ይገባል እኮ ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም አትልም ማውራት አንችልም። እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ ነው ሺህ ዓመት ብታዝሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች እቺኛዋ ኢትዮጵያ? የትኛዋ ነች? እንግዲህ ይሄ መስማትም ማየትም በጣም ይከብዳል እና የአብዛኛውን የህዝቡን ኑሮ እንግዲህ ሮሮ ወታ የተናገረችው እውነታችን እንግዲህ አዲስ አበባ ውስጥ ነው የምትገኘው። በዚህ ልክ ደፍሮ መናገር ማለት ላይ እንደሰለቻት ነው የምንመለከተው። የምንረዳው ይሄን ነው ከንግግሯ የምንረዳው። ስልችት እንዳላት ነው። ጭራሽ መታችሁ እሰሩኝ ብላ ባዳይ ወታ በዚህ ከመናገር ድረስ ያረሳች ችግር እንግዲህ ኢማጂን። ከዚህ በፊት 3 ጠረጴዛ ዘግቻለሁ በዚሁ ኬዝ በመንግስት ምክንያት ምንም ሳላጠፋ። አሁንም እንግዲህ አምስተኛውም ይዘጋብሽ የተባልኩ የምገኘው ጭራሽ እንደው እኔ ብታስሩ ይሻለኛል ካሁን በኋላ ብላ እኔ እንጃ። በዚህ ልክ ህዝቡን ማሰቃየት ለምን የተፈለገ አላቅም። ለምን ህዝቡ እንደማይሰማም አላቅም። ግራ ይገባልና አሁን ላይ ሁሉም በየመስኩ ሁሉም በሚሰራበት መስክ ሰላም የለውም ህዝቡ። በቃ ይሄ ወዶ የሚሰራ የለም ተገዶ በቃ ችግር ነውበት ነው የሆነ ነገር ነውበት ነው። ኦኬ ወጣቱ እንደሆነ ወደ ሱሳሱሱ ገብቶ ወደ ምኑ ገብቶ ጠፍቷል። ችግር የለበትም። ወደ ስደት ሄዳ ምናምን ነገር እድል ካገኘ ከቀናው። ግን ልጆች ያሉ ቤተሰቦች ያሉት ለነዛ ቤተሰቦቹ ብሎ ነው መስዋዕትነት የከፈለ የሚገኘው እንጂ ወዶ የሀገር ሁኔታ የሚያስረው አይደለም። ሹፌሮች አሁን ላይ መኪና የሚነዱት ወዶ አይደለም። በቃ ቤተሰብ ስላላቸው ነው። ነፍሳቸውን መስዋዕት አድርገው ሪስክ አድርገው ነው ነፍስ ነው ሪስክ አድርገው የሚያስይዙ ባይዘኔ ሰዎች እና ይሄን ነገር ማሳከ እንዴት እንደከበደው እንግዲህ መንግስት እግዚአብሔር ያውቀው። ወደታችን እንመለሳለን። ወንድማችን ስሞት ተመልከቱ እንግዲህ ልኳንዳኔ እንደማንኛውም ሰው አስቆመኝ። ታፔላ ጠይቀኝ፣ ታፔላ ሰጥቶት ታሪፍ ዞሮ ተሳፋሪ ጠይቅ፣ ተሳፋሪ በታሪፍ እንደጫነ ነገረው። ታሪፍ ወረቀት ተዞራል፣ ምክንያት ፈልጎ ታርጋ ፈቶ ተሳፋሪ ወርዶ እያስረዳው እንደዚህ እያንቋሽኝ እሺ የት ሄደን ኑር? እሺ የሚመለከተው አካል የለም። ምንድነው እየተደረገ ያለው? ሰርተን ካልበራን ሰርቀን እንብላ። የሚመለከተው ሹፌር ሼር ኮፒ ይሄን ነው የምላችሁ። እንግዲህ ሁሉም በየመስኩ በየፊናው በያለበት ስራ መስክ ኢትዮጵያ ውስጥ አሁን ላይ ተማረው ነው የሚገኘውና ከባድ ነው። ብቻ ያለው ነገር በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነው። እቺ እህታችን ደግሞ ስሟት። ወደ ዋናዋ እህታችን እመለሳለሁ፣ ወይ ደግሞ እቺ አሁን እሰሩ ይመላችሁ ልጅ እመለሳለሁ። እቺንም ስሟት። እውነትም ኢትዮጵያ ሀገራችን ናት ወይስ ተሰደን መተን ነው? ይሄ የሁሉም ወጣት እውነት ለመናገር ጥያቄ ነው። ባቀው መልስልህ ነበረ። እውነት ለመናገር በጣም ብዙ ኮሜንቶች በውስጥ ራሱ በጣም ብዙ ማስፈራራት ምናምን እየደረሰኝ ነው። የጠየቅኩት እኮ ጥያቄ ነው ወገን፣ ጥያቄ ነው። እና ደግሞ ስለ ወጣቱ አስቡ ነው ያልኩት። ምክንያቱም አሁን ያለው ወጣት ገመድ ይሻለኛል፣ ማላታይን ይሻለኛል፣ ወይ ዘራ ይሻለኛል ምናምን እያለ ማለት እያማረጠ ነው ያለው። ምክንያቱም መስራት ስላልቻለ አሁን የኛ ጥያቄ እውነት ለመናገር አላቅም። በዚህ ልክ እኔ አላቅም። ብቻ የሆነ ነገር ለመጠየቅ እንኳን በጣም ምን ያህል ሰቀቀን ውስጥ እንዳለን ነው ልንረዳ የሚገባው። እና ደግሞ የመጀመሪያው ቪዲዮ ምን ያህል ሰው ችግሩን እንዳወጣለት ማለት ችግሩን እንዳወራሁለት ነው። እኔ አሁን እግዚአብሔር እንደዚህ ይሆናል ብዬ አስቤ አይደለም ያንን ቪዲዮ ፖስት ያደረኩት። ግን ዝም ብዬ የሆነ ሰዓት ላይ እኔ ያጣሁትን ገንዘብ ሳስበው በጣም ያበሳጨኛል። ምክንያቱም ሃይ ባይሆን የመጣው ግብር 2018 ያንን ቤት ሳልዘጋ በስርዓት መቀጠል ይችል ነበር። ግን ደግሞ አልቻልኩም። በቃ በምን ምክንያት? በግብሩ ምክንያት። ሁለተኛ ነገር ደግሞ ምንድነው ሰው ግንዛቤ የለውም። አሁን ለምሳሌ ገቢዎች ስንሄድ ምን ይዘን ምን አድርገን ምን አስተካክለን አመቱን ሙሉ ምን ማድረግ እንዳለብን ራሱ አናቅም። ለምን? ስለ ገቢ ማለት ስለ ግብር ስለ ታክስ ህዝቡ ምንም አይነት ዕውቀት የለው። መንግስት ደግሞ በቻለው አቅም መጀመሪያ ሲስተም ውስጥ ከማስገባት በፊት ማድረግ ያለበት ነገር ምንድነው? ለሰው ግንዛቤ መስጠት ነው። እንደዚህ አድርጉ፣ ቀጣይ እንደዚህ ይሆናል። ለምሳሌ አሁን ዋና ማይችል ልጅ ወይ ደግሞ ዋና ማይችል ሰው ዝም ብለን ባህር መሃሉ ላይ ወስደን ብንገፈትረው መጨረሻው ሞት ነው። የኛም ሀገር ደግሞ ሁኔታ አሁን የታክስ የግብሩ ምናምን እኛ ግብር አንከፍልም አላልንም። የሆነው ምንድነው? ምንም በማናቀው ሲስተም ውስጥ ተዘፍቀናል። በቃ ተወርውረናል፣ ገብተናል። ከዛ የከሰረው ከስሮ ይወጣል። ከዛ በኋላ ስራው የሚሆነው ምንድነው? በየጥጋ ጥጉ ድድ ማስጣት፣ በቃ ሱሰኛ መሆን፣ ጌም ምንድነው ቁማር መጫወት ምናምን ብዙ ነገሮች ማለት በቃ ወጣቱ እንደዛ ነው። ቁማር ስንል ደግሞ ወደ ቢንጎ እንዳትመጡ።
ቢንጎም ቀርቷል እንኳን ደስ ያላችሁ እና ምን ልላችሁ ፈልጌ ነው ባጭሩ ለወጣቱ አስቡ ነው ቻይንኛው በቃ እኔ አታንበቅብቁኝ በውስጥ እየመጣችሁ ወጣቱን አሰልጥኑት ስጡት ጀግና ወጣት ነው አሁን ላይ ያለው መስራት የሚፈልግ ከማንም ሰው ላይ መጦር የሚፈልግ ሰው የለም ሴት እንኳን ሆና 2-3 ልጆችን ይዛ ምናምን ነገር በቃ ይሄ ጀግና ሆነው ምናምን ነው መኖር የምንፈልገው ከራሳችን ነው ማግኘት የምንፈልገው ምናምን እና በጣም መልፋት የሚፈልግ ወጣት ነው ያለው ይሄንን ወጣት ለምን ትገሉታላችሁ ነው ትንንሽ ቢዝነስ የሚሰሩ ሰዎች ያን ያህል ጫና ባታደርጉባቸው ስራቸው ማለት ስራቸውን ሄዳችሁ ብታዩ ብታበረታቷቸው በጣም ማለት ብዙ ነገሮች እኮ እናያለን እኮ ማለት እኔ ያላቅም ብቻ ለመናገር ግን ይሄንን ወጣት ነው መያዝ ያለባችሁ ብሶተኛ ነው እንዴ ካፍቶናል እውነቴን ነው መሰደድ እንፈልጋለን ግን ገንዘብ የለንም በዚህ ላይ አማራጩ መንገዱም የለም ምናምን በቃ በጣም ያስጠላል ድሮ እኮ የሆነ ሀገር እንኳን ዝም ብለን ብር ብለን እኮ አረብ ሀገር እንሄድ ነበር አሁን ላይ እሱም ነገር ከብዷል በዚህ ላይ ደግሞ አብዛኞቻችን ልጆች አሉን እንዴ ነው ወይስ ልጆቻችንን ይዘን ይሄ 2 ህፃን ልጅ ይዞ በሊቢያ እንደሄደው ሰውዬ እንሰደድ ወይ እንዴ በቃ ግራ አታጋቡን ነው የኛ ጥያቄ የወጣቱ ጥያቄ ይሄ ነው በጀመርነው ስራ አበረታቱን ወሽመጣችን እያላችሁ አትጣሉን እና ደግሞ በስርዓት አስረዱን ገቢዎች ሲኬድ ምን ይዘን መምጣት እንዳለብን 30,000 ፎሎወር ባለው የገቢዎች የቴሌግራም ቻናል ወይ 100,000 ባለው ምናምን ብትለቁ 120 ሚሊዮን ህዝብ ነው ያለው ከዛ ውስጥ ደግሞ ግማሽ ለግማሽ የራሱ ቢዝነስ ያለው ሰው ሊሆን ይችላል ቻናሉን የማያውቀው ሰው ሊሆን ይችላል ምናልባት የሚመጣው እዛ ጋርና በትክክል እንኳን ሂሳብ መዝገብ ያዙ ምናምን ብሎ እንኳን የሚያስረዳ ሰው የለም ይሄን ያልክ መጥቷል ከፍለህና ረንዴ እኔ ያለን እኮ ገንዘቡ ራሱ የለኝም ምን አይመለከተኝም ከፍለና ቅሬታ ክፍል ስትሄዱ ሌላ ቅሬታ ክፍል እሱ ራሱ ይፈልጋል ትላንት ነገራችኋለሁ በዚህ ጉዳይ ላይና አስረዱን ነው አሁን የኛ ጥያቄ አስረዱን እንዴ አሳውቁን ገና ያደገች ያለች ሀገር ናት አው በቃ በዘልክ በዚህ አሁን በኮሪደር ልማቱ ልክ ቡርቅቅ አድርገን ባናስብ ጥሩ ነው አናቅም ምንም ነገር እንዴ ንገሩን አስተምሩን ትልልቅ ባለሀብቶች ደግሞ ለታናናሾቻቸው አስተምሩነት እናንተ ሀብታም ሆናችሁ አልጨርሳችሁ እኛ ከኋላችሁ ተከትለን ሀብታም ብንሆን ምናችሁም አይጎልባችሁም ችግር የለውም ሀገሪቷ ብዙ ሀብታም ነው የሚኖራትና ቢያንስ እስቲ አሳዩን መንገዱን ምሩን እንዴ እኛማ ምን ሄድበት መንገድ በሙሉ ከፊት ለፊቱ ገደል እየሆነ ተቸገረ በነገራችን ላይ እህታችን ታስራ የተፈታችሁ በቅርቡ የተፈታችሁ በዋስትና ለዛውም ለምን ቅድም ያወራችሁ ልጅ ታያወራችሁን ነገር እሷ ቀድማ አውርታዋለች ተዘጋብኝ ቤቴ ተዘጋብኝ እኔ ከስደት መጥቼ ሀገሬ ውስጥ እንግዲህ ገንዘብ ይዤ መጥቼ ኢንቨስት አድርጌ ሰራለሁ ብዬ ነበር ይዤ መጣሁ ነገር ግን አልቻልኩም ብላ ተዘጋብኝ 4-5 ዓመት ተዘጋብኝ ብላ ቪዲዮ ሰርታ ነበር በዛ ቪዲዮ የተነሳ አሰሯት እንግዲህ አሁን ተፈታ ነው እንግዲህ አሁን በቅርቡ የተፈታችውና ሆነን ለመናገር ከባድ ነው ያለው ነገር ወደ ዋናታችን ስንመለስ ወንድሞችን ስሟቸው እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ ማለት ሰው ሊሰደድ አይገባም ምን ሴት ቢኖር እኔ ነኝ ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም ምን ሴት ደግሞ አሁን ላይ እኔ ነኝ መንግስት ወይ ግደለን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተረ መሳሪያ ሁላችንንም እንዴ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ምን አይነት ህግ ነው ያለው ምን አይነት በቃ ምን አይነት እንዴ ሰምተን መብላት እንኳን አልቻለም ነው ወይ ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣ ነገር ለኔ ልጅቷ ንግግር አትቻል ያቀረበችው ነገር ምናልባት እንደው ከሌላ ብሶት ከሌላ ነገር በመደራረብ ከሌላ ሁኔታ ውስጥ በእንትን በማለት እንደው ፍትሃዊ ያልሆነችም ንግግሯ ላይ ብለን ብንል እንኳን ሰዎች በዚህ ደረጃ በቃ እስር ቤት ይሻለኛል ብለው እስኪወስኑ ድረስ ከተማረሩ ጥሩ አይደለም ፊቷን ያሳየች በአደባባይ ወጣ አዲስ አበባ ላይ ሆና ነው ይሄን ነገር እየተናገረች ያለችው ሪስኩን ወስዳ ነው እየተናገረች ያለችው እና ጥሩ ምልክት አይደለም ለኔ ጥሩ ምልክት አይደለም በዚህ ደረጃ እንባ ያነባች እንደዚህ አይነት ክሳከስም ምንም ነገር ሳይደርስባት የመጀመሪያው ነገር በዚህ ብንይዘው ደስ ይለኛል የሚመለከተው አካል የመንግስት ሰዎች
ነጋዴዎችን በዚህ ጉዳይ ላይ ሰብስባችሁ ማናገር፣ ማወያየት። በዚህ አጋጣሚ አንዳንድ ጊዜ ምን ይደረጋል መሰላችሁ? ስብሰባ ተሰበስብና ነጋዴዎችን መጠጥ ቤት ነው ያለኝ ያለችው አይደለች ልጅ፣ መጠጥ ቤት ያላቸውን ሰዎች ሰብስቦ ከነሱ ጋር መተማመን የመጀመሪያው ጥሩ እርምጃ ነው ብዬ አስባለሁ። ከነሱ ጋር መነጋገር፣ ምን እናርግ፣ እንደዚህ እየሆነ ነው፣ ድምፅ እየተበከለ ነው፣ አካባቢያችሁ ያሉ ሰዎች መተኛት አልቻሉም፣ መስራት አልቻሉም፣ እየበጠበጣችሁ ነው፣ ምን ይሻላል የሚለውን ከዛ መፍትሄ ከራሳቸው እንዲመጣ ማድረግ በጣም አስፈላጊ ነው። ከዛ ደግሞ ይሄንን ችግር ጥሶ ከተገኘስ ምን ይደረግ የሚለውን ህጎችን ከነሱ ጋር አብሮ ማውጣት፣ ከነሱ ጋር መነጋገር በጣም ቆንጆ ይመስለኛል። እና አንዲት እህት በዚህ ደረጃ እያለቀሰች ከተናገረች፣ እያረፈች ነው የምትናገረው። አይታችሁ ከሆነ ቪዲዮ ሲቆራርጥ ምናምን ነገር ታዩታላችሁ። በዚህ ደረጃ ስትናገር የሆነ ችግር እንደደረሰባት ምንም ጥርጥር የለውም። አሁን እንግዲህ የተባለችው በድምፅ ብክለት የተነሳ ቤትሽ ይታሸጋል፣ ይዘጋል ነው የተባለችው። እኔን አላናገሩኝም፣ እኔን ሳያናገሩኝ ነው ይሄን ውሳኔ እየወሰኑ ያሉት፣ ይሄ ተገቢ አይደለም የሚል ነገር ነው ያነሳችው። እኔም ይሄ እንደዚህ እየተደረገ ከሆነ ጥሩ አይደለም። አንዲት ልጅ እንደዚህ ወጣት ልጅ ናት፣ እቺ ብዙ ነገር መስራት የምችል ልጅ ናት። እንደዚህ ወጣ በተስፋ መቁረጥ ውስጥ ሆና ስትናገር ይሄ የጥሩ ነገር ምልክት አይደለምና የሚመለከተው አካል ማህበረሰቡን ያወያይ፣ ያነጋግር፣ ይተማመን ከማህበረሰቡ ጋር ብዬ እላለሁ። ታንኪዩ። በጣም ነገሮችን በቀላል ማስተካከል ይቻላል። በዚህ ነገሩ ሳይወሳሰብ በቀላሉ መፍትሄ ሰጥቶ ማለፍ የሚቻልበት ነገር ላይ፣ ነገር ግን መፍትሄ ጠይቆን አካል ነው ያሰራችሁ የምትገኙት እና መፍትሄ ላይ ትኩረት አድርጉ ነው። ጉርለታችሁን ያሳያችሁ አካል ላይ ሳይሆን መፍትሄው ላይ ጉርለታችሁን ለማስተካከል ሞክሩ። ኦኬ፣ የተለያየ ጉርለት አሉ። የትኛው መካከል ፐርፌክት አለ እኮ ይታወቃል እኮ፣ መቶ ትክክል ሁኑ አይባልም። ግን ጉርለታችሁን ያሳችሁ የሚገኘውን አካል ከምታሳዱና ከማሰር ጉርለታችሁን ብትሞሉና ነገርየው ያ አካል ራሱ መቶ ይመሰክራል እኮ ተስተካክለ ብሎ ይመሰክራል ያ አካል በራሱና በዛ መንገድ ቢሆን መልካም ነው ብዬ አስባለሁ። ካልሆነ ግን በጣም ትልቅ ችግር ነው የሚያመጣውና እታችን እንግዲህ በዚህ መንገድ ስጮ ነው የምንመለከት። በጣም ነው የሚያሳዝነው። በጣም ነው ልብን የሚነካው የብዙ ሰዎችን ሮሮ፣ የብዙ ሰዎችን ጩኸት፣ በተለይ የአዲስ አበባ ልጆች አሁን ያሉበት ሁኔታ ከባድ ነው በጣም እና የነሱን ነገር ነው እንግዲህ የምትገልጸው። የከተማ ልጅ ነኝ፣ የት ልሂድ እኔ፣ ምንም ማድረግ አልችልም ነው፣ እሰሩኝ ከፈለጋችሁ ግደሉኝ ነው የምትለው። እና ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሟግቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው፣ ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደግሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት
ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረደበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌና እንትን የሾሙብን ጉቦ ሲቀበሉ አይናቸውን የማያጥቡ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖርህ መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሎት ማይንድ ሴት፣ አሁን ባሎት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና እባክዎትን ክቡርነቱ ደሃ ሀገር ነው ያለሽው። መጀመሪያ ሀገር ይገንባ፣ ግብር ይከፈል። ና እስቲ ወንድም ማለት ና እስቲ ና አረፍ በል ና አንዴ እንነጋገር እስቲ። እኛ እኮ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀመር አለብን 100%። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል፣ የኖረበትን ይከፍላል። ወገን እንዴት እንደሚኖር እኮ ቢያንስ ከአንድም 2 ሀገር አይተናል። እግዚአብሔር ይመስገን ወገን። እና አሁን ላይ እየበዛ ያለው ነገር ነው፣ ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ፣ አንድ ፊርማ ለማስፈረም 7 ቀን ይፈጃል። 7 ቀን ልክ አንተ ሄደክ ስራ ቦታ ላይ 2 ተኩል ስትሰለፍ አንተ እነሱ የሚገቡት 2 ተኩል ነው። አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቅጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀመር አይሰማህም። እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግሪያቸው አለኝ። አንደኛ ላይ እኮ አናግሬ
3 ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘሁ ነው አንተ ጋር የመጣሁት አልኩት። እኔ ጋር ብትመጪ ምንም እኔ ማረግልሽ ነገር የለም ማለት። አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይኖ ስራ ይበዛባቸዋል፣ በቃ ይደክማሉ። ነገሩ ምንድነው የሚደክም? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑም ችለው ነው። እሺ በቃ ይደክማሉ እንበል እየሰሩ ነው። ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም። እንደ ገናታችን ማፀን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለኝ የሚመስላቸው። አንድ ሰው ሲመጣ ሂሳብ መዝገብ ያዝ፣ እንደዚህ ነገር ያስፈልጋል፣ እንደዚህ ነገሮች ካልያዝክ ግብሩ ከፍ ይልብሃል፣ ቅጣቱ ከፍ ሊያደርግብህ ይችላል ብሎ በትህትና ማናገር ያባት ነው። አንድ ሰው እንደዚህ የሚያስረዳችሁ አታገኙ። እኔ 215,000 ብር አለኝ። መጨረሻ ላይ እንደውም ምንድነው የተፈጠረው? በቃ ተውኩትና ከ10 ቀን በላይ ተውኩትና ድጋሚ ሄጄ እስቲ አስረዳኝ አልኩት። እስቲ አስረዳኝ፣ እኔ በጣም ግራ ገብቶኛል ስለ አይ እንደዚህ ምናምን ነገር አለኝ። በቃ ብቻ አወራኝ ነገር ማለት ነው። እላይ ያሉት ጋር ስትሄዱ ሌላ ታሪክ፣ እታች ያሉት ጋር ስትሄዱ ሌላ ታሪክ። ሰው ናቸው ብላችሁ ስታወሩ ከመቼው አጋዘን እንደሚሆኑ አይታወቅም። ታይቴና ታይ መስመረሽን አጥለብ እና ሌላችሁ የፈለኩት እኛ እንደ ዜጋ ትንሽዬ ቢዝነስ ያለን ሰዎች እንደ 5,000 ብር ካፒታል ንግድ ፍቃድ እንዴት ነው 200 ምናምን ሺህ ብር እንደ ግብር የሚመጣው? ሰው ይኸውላችሁ ቢዝነስ ሲከፍት መንግስት ማድረግ ያለበት ሲስተም ነው መጀመሪያው ነገር መዘርጋት ያለበት። አሁን ላይ አላቅም እውነት እግዚአብሔርን የላይኛው ሰዎች እኛን የሚያውቁንም አይመስለኝም። በቃ ጉዳዩ እያለቀ ያለው ከታች ነው። ስራ ቦታችሁ ቢታሸግ ስራ ቦታችሁ ምንም ነገር ቢሆን ማንም የሚመለከተው ሰው የለም ወገን። እንዴ አብደን እኮ ነው አብደን ጨልለን በጭጨን። እስቲ ጌታ እስቲ እና በጤናችን አይደለም ማርያምን። እኔ በበኩል አላቅም። በጣም ብዙ ሰው አውቃለሁ፣ በጣም ብዙ ሰው እኔ ከበፊትም ጀምሮ በጣም ብዙ ነገር ነው ማለት የደረሰብን ያለው። እንደኔ ዓላማ ይሄ አልነበረም። ከቤሩት እኮ ወደዚህ ስመጣ ማለት ነው $250 አገር አለኝ ብዬ $250 ከፍዬ እኮ ነው የእስር ቤት የገባሁት። እንዴት እንደሚቆጨኝ አሁን መንግስት እሱን $250 ይመልስልኝ፣ እኔ ከዚህ ሀገር እወጣለሁ በቃ። እንዴ ማርያም የብሬን ነው እንዴ ስመጣ ከዚህ በፊት ምን ተባለ? እንትን አሉ ደግሞ ኑ ሀገራችሁ ግቡ፣ ተደራጅታችሁ መሬት ይሰጣችሁ ስሩ አሉ። አንድ ጆተን ገዝቼ የመጣው ሰሞን አቤት የበላሁት ስቃይ፣ አቤት የበላሁት ፈተና። ወይ እናት ሀገር ኢትዮጵያ ተደግልን። ግን ማደግ ማለት ወጣቱን ገሎ አይደለም። ከ50% በላይ የሀገሪቷ ህልውና ወጣቱ እጅ ላይ ነው ያለው። ይሄ ወጣት ልስራ እያለ መስራትን ከከለከላችሁት፣ ልውጣ እያለ መውጣትን ከከለከላችሁት፣ ልማር እያለ መማርን ከከለከላችሁት ወደፊት ምን ልታፈሩ እንደሆነ አላውቅም። ቤት መኪና ምናምን ቆንጆ ነገር ልናይ እንችላለን፣ ግን ሰው አናይም። እንደ በየቦታው በጣም ከባድ ነገር ነው ያለው። ዝቅ ብላችሁ እዩን ነው የኛ ጥያቄ። እንደ ግብር እኮ የሆነ ነገር መፍትሄ የሚሰጥ እኮ አካል እኮ ሊቀመጥ ይገባል እኮ፣ ቅሬታ የሚሰማ እንደ ወጣቱ ምን ሆነሃል ሊል የሚችል እንደ ምንድነው ችግራችሁ ሊል እኮ የሚችል እኮ አንድ ሰው ያስፈልጋናል። እንደ ጆሮ ዳባ ምንድነው ልበስ እና ለላት እንደ ጌታ መድኃኒዓለም ለክፉም ለደጉም የት እንደታሰርኩኝ እነግራችኋለሁ። የመጣችሁ ተጠይቁኛላችሁ። እናንተን ተማምኜ ነው የምለፈልፈው። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። በታችን ጉዳይ አዲስ ነገር ካለ ይላችሁ ቀርባለሁ። ያው መታሰሯን እንሰማለን በቅርብ ጊዜ ውስጥ እዚላችሁ ቀርብ ነው የሚሆነው። እንግዲህ በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።